እነሱ ደግሞ የኛ ነገር ይቀበላሉ፣ ይሰማሉ፣ በጆሯቸውም ይሰማሉ። ማንም የሚነግራቸው ባይኖር ይሰማሉ፣ እነሱም ቼክ ያደርጋሉ ማለት ነው። ሁሌ የሚሄዱበትን ቦታ እየሄዱ ማለት ያ የእነሱ አድማጭ የሆነ የኦዲየንስ ነው የሚባለው የእነሱ የሆነውን ነገር እንትን ለማለት ቼክ ለማድረግ ማለት ነው። ደግሞ ሰውም ለመሰብሰብ ማለት ነው። አድማጭ ለማግኘት ማለት ነው። የተለያዩ ቦታዎች ይሄዳሉ፣ የተለያዩ ነገሮችን ይሞክራሉ። አሁን ለምሳሌ ብላክ ዋይት ግሬ ማጂክ የሚባል አለ። እነሱ በመጠቀም ሰውን እንዲሳብላቸው ሰው የነሱ አነጋገር እንዲወድላቸው እንዲሳብ ሰዎች እንዲሳቡ ተስበው ወደ እነሱ እንዲመጡ ይደረጋል ማለት ነው። ልክ በእንትን እንደዛ እንደሚደረገው ማለት ነው። በሱቅ ማለት ነው። የተለያዩ ሱቆችን የተለያዩ ቢዝነሶችን እንደዛ ይደረጋል። ትሰማላችሁ፣ ታውቃላችሁ። እንደዛ እናለ ማለት ነው። ልክ እንደ በኢንተርኔትም እንደዛ ነው። በኢንተርኔትም ሱቅ ነው። ልክ እንደ ሱቅ ነው። እየሸጡ ነው እና ቃላቸው፣ ንግግራቸው እየሸጡ ነው። መልካቸው፣ ፊታቸው፣ ይሄ ፎቶቸው እየሸጡ ነው የሚኖሩት ማለት ነው። እንደዚህ አይነት ሰዎች በቲክታክም ብሎ በዩቱብም ብሎ ማለት ነው። እነዚህ አይነት ሰዎች ይስቡናል ማለት ነው። እኛ እንድንሳብ የተለያዩ ነገር ይጠቀማሉ እና እኛ እዛ ጋር አይናችን ልክ እነሱ ቪዲዮ ላይ እነሱ ኮንቴንት ላይ ሲያተኩር ሲያርፍ ልክ እነሱ ይቀበላሉ። ከዛ በጆሮቸው ደግሞ የሚሰሙት ደግሞ ነገር አለ ማለት ነው። እና የኛ ክሪኤቲቭ የሆነ በጭንቅላታችን የሚሰጠን ተሰጧችን ይወስዳሉ ማለት ነው። በሰው ተሰጦ የሚኖሩ ሰዎች አሉ ማለት ነው። ይሄ መታወቅ አለበት። እሺ፣ በሰው ተሰጦ ያላቸውም ነው የነሱ ብዙ ነገር ሲሉ ትሰሙታላችሁ። ብዙ ነገርም የነሱ የሆነ ነገር ስለሌላቸው በነሱ በራሳቸው ካደረጉ ይነቀፋሉ። ህዝብ ይነቅፋቸዋል፣ መንግስት ይነቅፋቸዋል፣ ህግ ይነቅፋቸዋል፣ ይጠላሉ። ራሱ የነሱ በቃ ጥሩ ነገር በጎ ነገር የሚባል ነገር የላቸውም። በጣም ነው የሚጠሉት። የሆነ ነገር በራሳቸው ነገር ማድረግ ሲሞክሩ ይፈርስባቸዋል እና በጣም ይቸገራሉ። ግን ስለሚቸገሩ የራሳቸው የሚባል ነገር ጥሩ ነገር መልካም ነገር ስለሌላቸው ለሰው በግልጽ የሚወጣ ተደብቆ ነው የሚሮጥ። እንደ በፊቱ ተደብቆ መኖር ከሆነ ተደብቆ መኖር ነው። ካልሆነ ግን የሰው እየሰረቁ እንደ ሌባ ሳይታወቅባቸው በሚስጥር በጥበብ በማጂክ ማለት ነው ይኖራሉ ማለት ነው። በማጂክ ነው የሚኖሩ ማለት ነው። ማጂክ እየሰሩ ማለት ነው። እና ማጂክ ምንድን ነው አይታወቅም። ግን የራሳቸው አስመስለው የሌላ ሰው ይጠቀማሉ ማለት ነው። የሌላ ሰው ህይወት፣ የሌላ ሰው እድል፣ የሌላ ሰው ኑሮ ይኖራሉ እነሱ ማለት ነው። እና የሌላ ሰው ገጽታ፣ የሌላ ሰው ፊት፣ የሌላ ሰው መልክ ይጠቀማሉ። የሌላ ሰው መልክ ማለት ነው። የራሳቸው መልክ አይደለም፣ የሌላ ሰው መልክ ደስ የሚሉ በኢንተርኔት ላይ ሊሆን ይችላል። ደስ የሚላቸው ሰው እየመረጡ እዛ ሰው ላይ እንትን የተለያዩ ተጽዕኖ ጫና እያደረጉ ማለት በሚስጥራዊ በሆነ ማለት ነው። ጥበቡ ሚስጥራዊ ነው እና ግሬይ ዋይት ብላክ ማጂክ ሚስጥራዊ ነው። የሆነ ነገር ሲያስነሱ የሆነ ነገር ቀይሮ ብር ሲያደርጋት ይሄ ታያላችሁ አይደለ? ብር ሲያደርገው ቀይሮ የሆነ ነገር ስጠኝ ይልሃልና ስትሰጠው ብር ወደ ብር ይቀይሮታል። እንደዛ ነገር ማለት ነው። መልካቸውም እንደዛ ያደርጋል ማለት የሌላ ሰው አምጥተው እንደ ማስክ ያስቀምጣሉ ፊታቸው ላይ ማለት ነው። እንደዛ እንዲሆን ያደርጋሉ ማለት ነው። ይሄ ማጂክ ነው ማለት ነው። ብላክ ዋይት ማጂክ። ይሄ ግሬይ ማጂክ፣ ግሬይ የሚባል አለ፣ ሬይ የሚባል አለ፣ ሬይ ግሬይ የሚባል አለ። እንደዛ ማለት ነው። እና በእነዚህ አይነት አካሄድ ነው የሚሄዱት ማለት ነው። ይሄ ማጂክ ነው እና ገንዘብን እንደዛ ማለት ነው። የሌላ ሰው ገንዘብ ይጠቀማሉ ማለት ነው። እንደ ምንም ነው ለነሱ ቅጠል ነው ገንዘብ። ምክንያቱም የሚያመጡት በማጂክ ነው። ማጂካዊ በሆነ አሰራር ነው ማለት ነው። ይሄ ማንም አይፈቀድም ማለት ነው። እውነት ለመናገር ከሆነ እግዚአብሔር የማይወደው ነገር ነው፣ አይፈቀድም። ግን መጠቀም ግን ለእነሱ ግን ምንም አይደለም። ምክንያቱም አንደኛ ነገር ለሱ ህይወታቸው አሳልፎ ይሰጣሉ እንደዛ ለማግኘት ማለት ነው። ዝና ለማግኘት ራሱ እንደዛ ያደርጋሉ ማለት ነው። እና የሰው ደግሞ ስትወስድ ደግሞ ሌባ ነህ ማለት ነው። እግዚአብሔር ያየዋል። የሰው ስትወስድ ሰው ባያገኝህም ሰው ባያይህም
ግን ሌባ የሆነ ይሄ ነው የምትኖረው ማለት ነው። የምታገኘው ሀብት ሁሉ በሌብነት ነው። አንተ ታውቀዋለህ፣ ያንን ሰው ያውቀዋል ማለት ነው። እንደዛ ስትሆን ታውቀዋለህ ራስህ በሌብነት እያደረግከው እንደሆንክ ማለት ነው። እና ኖርማል ራስህ ሆነህ አይደለም ወይም እግዚአብሔር ሰጥቶ አይደለም እንደዛ የምትሆነው፣ ወስደህ ነው ማለት ነው። ፊትም ይወስዳሉ ማለት ነው። ደንግባት ይወስዳሉ፣ ፊት ይወስዳሉ ማለት ነው። አለባበስም ኮፒ ያደርጋሉ ማለት ነው። ፎቶ አይተው ምናምን ከአለባበስ ጋር እንትን ያደርጋሉ ማለት ነው። የእነሱ የዛ ሰው አለባበስ ወስደው የራሳቸው አድርገው ለዓለም ያቀርባሉ ማለት ነው። ግን ያ ሰው ግን ኢንዲቪዥዋል ነው፣ ወይም ደግሞ ያ ሰው ግን ብቻው ነው፣ ራሱ የቻለ ሰው ነው ማለት ከሌሎች አይሰራም። ለዓለም አሳያለሁም ብሎም አያሳይም። ዓለም ካየውም በራሱ ፕላትፎርም በራሱ አካውንት በራሱ ገጽታ እንጂ ለሰው ለቲቪ አያሳይም ማለት ነው። በየፖድካስቱ እየሄደ ወይም ደግሞ በየቦታው እየሄደ አያስተዋውቅም። የራሱ የሆነ ነገር ፕሮሞት አያደርግም ማለት ነው። እነዚህ ሰዎች ግን ፕሮሞት ያደርጋሉ። የራሳቸው ያልሆነውን ነገር ቀድሞ አውቆ ማለት ነው። አውቆ በገንዘባቸው ባገኙት ገንዘብ አውቆ ፕሮሞት ያደርጋሉ ቀድሞ ማለት ነው። ግን የራሳቸው ግን አይደለም። ለምን? አውቆ ያያቸው ሰው በብዛት ቫይራል ይወጣላቸውና አውቆ ስለሚያቀርቡት የራሳቸው ይመስላል። አውቆ ስላቀረቡት ማለት ነው። ግን ያ ሰው ግን በግሉ የሚሰራ ነው። የሚቀሉት ሰው ግን እነሱ የሚቀሉት ሰው ግን ኢንዲቪዥዋል ከተባለ ሰው ወይም ደግሞ የተለየ ማለት ነው። ገሎ ራሱ አግሎ የሚኖር ሰው ማለት ነው። ከፖድካስት ከቴሌቪዥኖች ምናምን የተለየ ነው። ወደዛ ነገር ማይጠጋ ሰው ማለት ነው። እና የነዚህ አይነት ሰዎች ናቸው አብዛኛው የሚቀርበው ማለት ነው። በታዋቂ ሰዎች የሚቀርበው አለባበስን በሉት ይሄ እውቀትን በሉት ይሄ የተለያዩ ነገሮች የሚቀርበው በነዚህ አይነት ሰዎች ናቸው ማለት ነው። አንዳንዶቹ ራሱ ያጠፏቸዋል፣ ይገሏቸዋል። እነሱ ይገሏቸውና የእነሱ ህይወት ይኖራሉ ማለት ነው። እነዚህ አይነት ሰዎች ቀድሞ ከፖድካስቶች እና ከተለያዩ የቲቪ ማዕከናት አይገናኙም ማለት ነው። እና እነዚህ አይነት ሰዎች ሰው ያጠቃቸዋል። ምክንያቱም ለምን? ብቻቸው ስለሆኑ። ለምን? የራሳቸው የሚሉት ነገር ብዙ ፈጠራም ስላላቸው ማለት አእምሯቸው ይወሰዳል። ሊያብዱ ይችላሉ፣ ጎዳና ሊወጡ ይችላሉ ማለት ነው። አእምሯቸው አብዶ አሳብዷቸው ማለት ነው። እነዚህ ሰዎች እንደዛ በማጂክ ያሳብዷቸዋል ማለት ነው። በመተት በድግምት ያሳብዷቸውና የእነሱ አእምሮ ይጠቀማሉ እነሱ። ከዛ ቀድመው አውቀው በቲቪ ለዓለም ያስተዋውቃሉ። የራሴ ነው ብሎ የራሳቸው ዓለም የራሳቸው እውቀት እንደሆነ የራሳቸው ስታይል እንደሆነ የራሳቸው ሞዴል እንደ ሮል ሞዴል አድርገው ራሳቸው ያቀርባሉ ማለት ነው። ግን እነዚህ ሰዎች ግን ኮፒ ናቸው። ሙሉ በሙሉ ህይወታቸው ኮፒ ነው ማለት ነው። ቫይራል ይወጣላቸዋል ማለት ነው። ኮንፊደንስ አላቸው። ኦቨር ኮንፊደንስ ነው ያላቸው። ምክንያቱም የሚያደርጉት ነገር ምን እያደርጉ እንደሆነ ያውቃሉማ። ስለሚያውቁ ፓወርፉል ነኝ ብሎ ያስባሉ። ለምን? እየነጠቁ ስለሆነ። ነጣቂ ሁሌ ኦቨር ኮንፊደንስ ያሳያል። ልብ በሉ ማለት ነው። ነጣቂ ማለት ነው ሌባ ማለት ነው። ቀማኛ ማለት ነው። ኦቨር ኮንፊደንሱ በጣም ኦቨር ነው ማለት ነው። ልክ የለውም። ልክ የሌለው ኮንፊደንስ ነው የሚያሳየው ማለት ነው። በጣም አይናውጣ የሆነ ፍየል እንኳን እንደዛ አታደርግም በባህሪዋ ማለት ነው። ከዛ ባለፈ የሆነ በቃ ውጪ ነው ማለት ነው። ኦቨር በቃ የሆነ ውጪ ማለት ነው። ማለት የሉም አዲስ ትውልድ ነን የሚሉ ማለት ኒው ምንድነው የምትሏቸው? ኒው ኤጅ ሙቭመንት ምናምን የሚባሉ እነዚህ እኮ በጣም ኦቨር ኮንፊደንስ ነው ያላቸው እና በጣም እንደዚህ ነን ብሎ ያስባሉ። በቃ አለ አይደለ የሆነ እኛ በቃ አዲስ አስተሳሰብ ነው ያለን ብሎ የተለዩ እንደሆነ ዩኒክ እንደሆኑ ምናምን እኮ ነው የሚያስቡት። ባለባበስ ዩኒክ ስለሆኑ በጭንቅላትም በአስተሳሰብም በጣም ዩኒክ ነን ብሎ ለመለየት ብቻ ነው የሚፈልጉት። የሆነ ነገር አንተ ምንድነው አንተ ምን አይነት አስተሳሰብ እንደሆንክ ይሰሙናና እና ከአንተ ለመለየት ብሎ ሌላ ሀሳብ ያመጡልሃል ማለት ነው። ልክ ይሁን አይሁን አያገባቸውም። ግን ከአንተ መለየት ብቻ የሚለይ ሀሳብ ብቻ ነው የሚያቀርቡ። መቃረን ማለት ነው። ፕሮቴስት ማድረግ ይሄ መቃወም ማለት ነው።